አደገኛ በሽታ አንዱ እና ዋነኛው ምቀኝነት ነው። የመጀመሪያ በዓለም የተፈጸመ ኃጢአትም እሱ ነው። ሰውን የሚመቀኘው አቻው የሆነ ሰው ነው። የባለስልጣን ምቀኛ ባለስልጣን ነው። የሴት ምቀኛ ሴት ናት። የባለ ሀብት ምቀኛ ባለ ሀብት ነው። ወይም እሱ ደህይቶ ማየት ይፈልጋል ወይ ጠፍቶ ማየት ይፈልጋል። ሁሉንም ሰው ማስደሰት እችላለሁ አሉ አንድ ዓሊም። ሁሉንም ሰው ምቀኛ ብቻ ማስደሰት አልችልም። እሱ እኔ ካልሞትኩ አይደሰተምና። ምቀኝነት ማለት የምትላጭ ናት። ምንድነው የምትላጨው? إنها لا تحلق الشعر ጸጉር አትላጭም ولكنها تحلق الدين ዲንን ነው የምትላጨው። ምቀኛ አንድ ወቅት ላይ ዲን የሌለው ሆኖ ራሱን የሚያገኘው ወንድሙን ለመግደል ወንድሙን ለማጥፋት ሰው ያንድ አባት ተሰባስቦ ቁጭ ብሎ ውይይት ያደርጋል። ውሸት፣ ምቀኝነት፣ ነፍሰ ገዳይነት፣ ነብይ መሳደብ፣ እነዚህ ትላልቅ ነገሮች መነሻቸው ሐሰድ። ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላህ ረቢል ዓለሚን وصلى الله وسلم على نبينا محمد وعلى آله وأصحابه أجمعين. الله سبحانه وتعالى نبياتنا صلى الله عليه وسلم يلاكلن مكارم الأخلاق መልካም ስነ ምግባሮችን ለማሟላት ያሉ ካሉ ለማጠናከር የጎደሉ ካሉ ለማሟላት እንደሆነ ራሳቸው ገልጸዋል። إنما بعثت لأتمم مكارم الأخلاق وفي رواية لأتمم صالح الأخلاق ይላል። በሌላ በኩል ደግሞ መሳዊ የሚባሉ አሉ ደካማ ጎኖች ወይም መጥፎ ባህሪያት እነሱን ደግሞ ለማፍረስ ነው የተላኩት የአላህ መልእክተኛ። ከዓቂዳ ጀምሮ እስከ አኽላቅ ያሉትን መጥፎ ነገሮች ለማፍረስ በጣም መጥፎ ከሚባሉት የቀልብ በሽታዎች የቀልብ በሽታ በነገራችን ላይ ብዙ ሕክምና አልተደረገለትም፣ ብዙ ጥናት አልተደረገበትም። ሰዎች ልብን እንኳን የሚያክሙት ውጫዊ አካሉን ነው፣ ህመም ካለው ነው የሚያክሙት እንጂ ውስጥ ያሉትን በሽታዎች እነ ኒፋቅ እነ ሐሰድ እነ ጥላቻ፣ ምቀኝነት፣ ቂመኝነት እነዚህን ከቁርአን ውጭ የሚያክም የለም። ከዛም ቀጥሎ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ከቶም በሽታ መሆናቸውንም አያውቅም ሰው። አደገኛ በሽታ አንዱ እና ዋነኛው ምቀኝነት ነው። የመጀመሪያ በዓለም የተፈጸመ ኃጢአትም እሱ ነው። አላህ ነቢዩላህ አደምን ገና አካላቸውን ፈጥሮ ሩህ ሳያስገባባቸው አጽሙ ተጋድሞ ኢብሊስ አየው ይላል። في صحيح مسلم ባለው ሪዋያ ክፍት ስለነበረው ውስጡ አጅወፍ ነው። ከላይ ገብቶ በታች ወጣ፣ ከታች ገብቶ በላይ ወጣ። ከዛ በኋላ خلق خلقا لا يتمالك ራሱን የማይቆጣጠር ፍጡር ነው አለ። ስሜት አለው፣ መብላት መጠጣት ስላለ ለፍላጎቱ ሲል ብዙ ነገር ይሄዳል ማለት ነው። ገባው። ይሄን ካለ በኋላ በሌላ አሳር እንደመጣው ደግሞ لأمر ما خلقت ለነገር ነው መቼም የተፈጠርከው አለ። ከተሾምክብኝ አምጽብሃለሁ፣ ከተሾምክብህ ደግሞ አጠፋሃለሁ። በሁለቱም መንገድ ክፋት ነው ያሰበው። ለዚህ ምን አደረሰው? አይቶታ ገና ነፍስ እንኳን አልገባበት የተጋደመ ሃይከል ምንድነው እዚህ ያደረሰው ቢባል ምቀኝነት ነው። ከዛ በኋላ በጠላትነት ለመቀጠል ወሰነ። ጀነት ከገቡ በኋላም ወዳጅ መስሎ ጠጋል። هل أدلك على شجرة الخلد ዘላለማዊ ዛፍ ላመልክትህ ያለ አልባሽ መስሎ ገፋፊ ደጋፊ መስሎ ገፊ እንደሚባለው ጠጋ ብሎ እያወቁ ተነግሯቸው የነበረውን ያችን ቅጠል ጎትጉቶ እንዲበጥሱ አደረገ። በዛ ሰበብ ወረዱ። እንግዲህ የዛ ምቀኝነት ጦስ እኛም እዚህ ዱንያ ላይ እንገኛለን። ዳግም ከኛ መሃል ወደ ጀነት የሚመለሰው ማን እንደሆነ አላህ ብቻ ነው የሚያውቀው። እንግዲህ አንድ ምቀኛ ምን እንደሰራ ተመልከቱ። መሬት ከወረዱ በኋላ ደግሞ ልጆች ወለዱ። ከልጆቻቸው መካከል ሀቢል እና ቃቢል የሚባሉት ሁለቱ አንደኛው ሌላኛው ላይ ቀና። በአንድ አጋጣሚ ቀጥታ ምንድነው ያለው? ሁለታቸውም ቁርባን አቀረቡ። አላህ የሚያቀርቡበት አላህ ያንዱን ተቀበለ ልቡን አይቶ
ምክንያቱም አላህ ስራውን ብቻ አይደለም የሚያው የልብን ቅንነት ያለ ኢንማ يتقبل الله من المتقين አላህ አንተን ተቀብሎ የኔንም ቢያለኝ ላአቅቱለነከ እገልሃለሁ ያንተ ችግር መፍትሄ እኮ አይደለም እሱም መግደል አላህ ለምንድን ነው ያልተቀበለኝ ብሎ ተውበት ማድረግና ከአላህ ጋር እርቅ መፍጠር ሲገባው አላህ የተቀበለው ማጥፋትን እንደ መፍትሄ አድርጎ ወሰደ እገልሃለሁ ምድርም ላይ ምቀኝነት ሰማይም ላይ ምቀኝነት ማለት ነው ኢብሊስ በጀነት ነበር ምቀኝነቱን ያሳየው ይሄ ደግሞ በምድር ከዛም በኋላ እንግዲህ አንቢያዎችን ያልተቀበሉት በአጠቃላይ በምቀኝነት እንደሆነ ነው ቁርአን የሚገልጸው ኩፋሮቹ እንዴት የገሌ ልጅ የምናውቀው የአላህ ባለሟል ሆኖ እሱ ተልኮ እውነትም ቢሆን አልቀበለም ይላል ማንን ጎዳ أم يحسدون الناس على ما آتاهم الله من فضله فقد آتينا آل إبراهيم الكتاب والحكمة وآتيناهم ملكا عظيما فكأن يستن لسويت مكأن يالله ይላል ሰውን የሚመቀኘው አቻው የሆነ ሰው ወይንም ደግሞ የሱን ደረጃ የሚመኝ ላገኝ ይችላል ብሎ የሚጓጓ ሰው ነው የባለስልጣን ምቀኛ ባለስልጣን ነው የሴት ምቀኛ ሴት ናት የባለ ሀብት ምቀኛ ባለ ሀብት ነው እንደውም በስራው መስክ ተመሳሳይ ሲሆን ነው እሱ ገበሬና ነጋዴ መካከል ምቀኝነት ላይ ኖር ይችላል የመስኩ ተመሳሳይ ሲሆን ትክክለ ይበልጠኛል የተረባቱ ወይም እሱ ደህይቶ ማየት ይፈልጋል ወይ ጠፍቶ ማየት ይፈልጋል ሁሉንም ሰው ማስደሰት ይችላል አሉ አንድ ዓሊም ሁሉንም ሰው ምቀኛ ብቻ ማስደሰት አልችልም እሱ እኔ ካልሞትኩ አይደሰተምና እሱ ደስ እንዲለው በያል ሞትኩስ ምን አደርጋለሁ ይሄ ነው ግን ምቀኛ ለምንድን ነው የሚመቀኘው ያ የበለጠው ሰው የማይደረስበት መሆኑን ስለሚገምት በቃ ውስጡ የማይዳፈን እሳት ይፈጠራል በደረሰበት የሱን ክፋት ያነሳል እሱ በመልካም ነገር እንዲወሳ ይፈልጋል ወድቆ ማየት ይመኛል በዛ ፋንታ ግን ማድረግ የሚችለው ነገር ነበረው ተበለጠ አይደል ለምን እኔ ስዛል ደርስ ብሎ በትጋት ወይም ደግሞ አላህ ነው ርዝቅን እኮ የከፈለው ሁሉ ነገራችንን አላህ ነው የከፈለው የሰውነታችንን ቅርጽ ሳይቀር هو الذي يصوركم في الارحام كيف يشاء ወንድ የሆነ ሴት የሆነ ሺው ነጭ ሆኖ ጥቁር ሆኖ ረጅም ቀጭን ወፍራምና ሁሉ ነገር የአላህ ድርሻ ነው خلاص የአላህ ስራ ነው ለሱ ሰጥቶታል አላህ በረካ ያርግለት ለኔም ደግሞ የሰጠኝ ውዞ አለ ብሎ ኒዕማውን ሲያስብ ይቀልለታል አንዱ ይሄ ነው ወይ ደግሞ እሱ የሆነውን ነገር ለመሆን መጣር በእውቀት በለጠ ተማር በስራ በለጠ ስራ በአካል ጠንካራ ብሎ ተገኘ አንተም ጠንካራክ ለመሆን ሞከር አለዚያ ተወውሱን اتركه فرزقه يخصه ورزقك يخصك አንተ ሲሳይ ለብቻው ኢየሱስ ሲሳይ ለብቻው አንተ እሱን አይደለም አላህ فضل የሰጠውን ሰው ዝቅ ማድረግ አትችልም አትድከም ቁረይሾች ነብዩ ሰለላሁ ዐለይሂ ወሰለም በሐቅ የተላቁ መሆናቸውን በተለይና አቡ ጀህል ያወቁ አንድ አኽነስ ኢብኑ ሸሪቅ የሚባል ሰው ግድግዳ ላይ ተለጥፎ እሳቸው ለልጅ ቁርአን የሚቀሩትን ሲያዳምጥ ሁለታቸውም ተደብቀው ያዳምጣሉ ማለዳ ወደ ቤታቸው ሲሉ መንገድ ላይ ተገናኙ ምንድነው የሰማኸው አለ ምን ሰማኸው አለ ሊክድ ማለት አቡ ጀህል ነው አይ አንሽዋ ወደ አንተም ያዳምጣሃል ነው ማዳምጫለሁ ስለሰማኸው ነገር ብናወራ ይሻላል አለ ግዳውስ ልንገርህ አለ ተናፈስና نحن وبنو عبد مناف في الشرف እኛና የአብዱ መናፍ ልጆች ዝነኛ ለመሆን ፍክክር ላይ ነበርና አጣዓሙ ፈአጣዓምና ሲያበሉ አበላን ሲያጠጣ ጠጣን ሲያለብሱ አለበስን ሁላችንም ስማችን እየተጠራ ማን ይቅደም እያልን ባለንበት ሰዓት ድንገት ከሰማይ ወህይ የሚመጣለት እኛ መሐከል ተገኛሉ ይችን ደግሞ መናገኝበት መንገድ የለንም والله አናምንም እንግዲያውስ ያላመነው የአብዱ መናፍ ዘር የሆነ አንድ እኮ ናቸው እንግዲህ ያጎታም ልጆች ናቸው ዘር የሆነ ሰው ነብይ ሆኖ አልቀበልም ማንን ጎዳ خلاص الحسود لا يسود ይላል ምቀኛ አያድግም ማለት ምንም መልኩ ምክንያቱም የሚያሳድገውን ነገር አይደለም ያዘው የሚያሳንሰውን ነው ያዘው
በቁም ነገር ነው ሰው የሚያድገው በቁም ነገር መፎካከር ይሄ ምን ይባላል ተናፉስ ይባላል እሱ ትልቅ ነገር ሲሰራ አንተም በመስራት አቻ ለመሆን መጣር ይሄ محمود ነው وفي ذلك فليتنافس المتنافسون መልካም ነገር ነው አወቀ አዋቂ ለመሆን ተጠራለህ በማንኛውም ነገር ማለት ነው ያ መልካም እሱ አጥቶ እኔ ላገኝ እሱ ጠፍቶ እኔ ነው ኑር እሷ ወድቃ እኔ ልነሳ የሚለው ተመኒ ዘዋል النعمه عن الغير በህብረተሰብ ውስጥ ያለና በየማንኛውም መስክ ላይ ያለ ፍክክር ነው በነገራችን ላይ የትኛውም መስክ ላይ ያለ በሽታ ቢኖር እሱ حتى በዕልም መሐከልም አለ አንዱ ዓሊም ሌላውን ዓሊም ይመቀኛል ከዛ በኋላ የሃይማኖት ሽፋን ይሰጠዋል ሙብተዲዕ ነው ሊል ይችላል ይሄ በዋዒሱ የተለያየ ይሆናል አገላለጹ ደግሞ ሰው ዘንድ ተቀባይነት ባለው መልኩ ይመጣል ለማሳመን በሚያስችል መልኩ ይመጣል እንግዲህ ሴት ጣውንቷን ትመቀኛለች እሷን ዝቅ አድርጋ ለማየት ማለት المهم በጣም ከባድ ከሆኑ በሽታዎች መካከል ነው ነብዩ ሰለላሁ ዐለይሂ ወሰለም የጥንት ህዝቦች በሽታ ለከፋችኋል አሳበኩም ዳኡል ኡመም ምንድነው እሱ الحسد ምቀኝነት ነው አሉ هي الحالقه ምቀኝነት ማለት የምትላጭ ናት ምንድነው የምትላጨው انها لا تحلق الشعر ጸጉር አትላጭም ولكنها تحلق الدين ዲንን ነው የምትላጨው ምቀኛ አንድ ወቅት ላይ ዲን የሌለው ሆኖ ራሱን የሚያገኘው ይወጣ ነው የሚሄደው ከአላህ መንገድ ያ ውስጡ ያለው በሽታ ወደዚያ ነው የሚያሳስበው እንግዲህ የአደም ልጆችም መገዳደል የደረሱ በዚህ ሰበብ ነው ለአቅቱላነካ ምን አጠፋው የነብዩላህ ዩሱፍን ታሪክ ታውቃላችሁ ህፃን ልጅ ነው ህፃን ልጅ አባት ይንከባከባል እቅፍ ድግፍ ያረጋል በድግ ቁጭ ያረጋል የተለመደ ነው እነሱም በልጅነታቸው ያን ነገር አሳልፈዋል እነሱ ግን ትላልቅ ሰዎች ናቸው እየተሰማሩ የሚውሉ የሚያርሱ ፍየል የሚያረቡ ናቸው አባታችን ከኛ የበለጠ ዩሱፍን እየወደደ ስለሆነ ጠማማ ነው ان ابانا لفي ضلال مبين يا الله النبي ጠማማ ነው ማለት ምን ያህል ከባድ ወንጀል ነው ከዛ በዚህ ሐል አቆሙ ሙእተመር ምንድነው ኮንፈረንስ አደረጉ ተሰባሰቡ ምን ለማድረግ እንግደለው ወይስ እንሽጠው اقتلوا يوسف او اطرحوه ارضا يخلو لكم سي عند ወንድሙን ለመግደል ወንድሙን ለማጥፋት ሰው ያንድ አባት ተሰባስቦ ቁጭ ብሎ ውይይት ያደርጋል የተሻለ የተባለው ሰውዬ አትግደሉት ጉድጓድ ጣሉት ነው ያለው لا تقتلوا يوسف واطرحوه والقوه في غيابه الجب በጥልቅ ጉድጓድ ውስጥ ብቻ ወርውሩት እንጂ አትግደሉት ያው መግደል ነው እኮ እንደውም ቀስ ብሎ ረጅም ጊዜ ተሰቃይቶ እንዲሞት የሚያደርግ ነው ይሄ የአላህ ሉጥፍ ባይኖር ኖሮ ከዛ ሲወጣ ደግሞ አልቻሉም በቃ ወንድማችን ነው ብለው እንኳን አሁንም አልተጸጸቱም ምንድነው በትንሽ ዋጋ ቀውረው ተመለሱ ሸጡት በثمن بخس دراهم معدوده እንደገና ያለቀሱ ገቡ ምን ሆናችሁ ወንድማችንን ተኩላ በላው ውሸት ምቀኝነት ነፍሰ ገዳይነት ነብይ መሳደብ እነዚህ ትላልቅ ነገሮች መነሻቸው ሐሰድ ትላልቅ ኃጢያቶች ሐሰድ ስለዚህ ይሄ በሽታ ሊታከም የሚገባው ነው እያንዳንዱ ሰው ራሱን ነው ደግሞ የሚያክመው እንዴት ያክመዋል ካንተ የተሻለ ሰው ሲገኝ ማሻአላህ አላህ በረካ ያርግለት ግፋቢል ግብጣም ይባላል ግብጣ ማለት መመኘት ማለት ነው መመኘት አትከለከለም አንድ ሰው ዓሊም ሆኖ በዕልሙ ሲሰራ ካየህ አላህ ለኔም ዕልም ሰጥቶኝ እንደዚህ በሆንኩኝ አንድ ሰው ሀብታም ሆኖ በሀብቱ ኸይር ሲሰራ ካየህ አላህ ሀብት ሰጥቶኝ እንደሱ ኸይሩ በሰራው ይሄንን ነብዩ ሰለላሁ ዐለይሂ ወሰለም አድንቀውታል لا حسد الا في اثنتين رجل آتاه الله مالا فهو ينفقه في سبيل الله ورجل أعطاه الله القرآن فهو يقضي به أو كما قال صلى الله عليه وسلم ይሄ አንድ ነገር ነው እንግዲህ አላህ ሰጥቶታል ኢንሻአላህ ሌላው ደግሞ መቀየር እንደማትችል እርግጠኛ መሆን ለመቀኘ አልተመቀኘ አላህ ከፍ ያረጋውን ዝቅ ማድረግ የሚችል የለም እንደው ስራ መፍታት ነው እንጂ እንደው ቃጠሎ አንተ ትጎዳለህ ለዚህ ነው بعض الصالحين ምን አሉ لله در الحسد የምቀኛ ሚገርም ነገር ነው ብሎ አደነቁትን ምቀኝነት ما اعدله ምንኛ ፍትሃዊ ነው አሉ
بدأ بصاحبه فقتله راسم ባለቤቱን ይዞ ገደለው ምቀኛው የሚመቀኘው ከሆንክ ቁም ነገር አለህ ማለት ያሳያል አላህን ማመስገንም ይገባል ሰው የሚመቀኝህ ከሆንክ ባይሆን ምቀኝነታቸው እንዳይጎዳህ ደግሞ ጧት ማታ ዱዓ ማድረግ ومن شر حاسد اذا حسد ማለት ያስፈልጋል አቡ ሐኒፋ ረህመቱላሂ ዐለይሂ የሚመቀኛቸው ሰዎች ነበሩ አሉ ምን አሉ يحسدوني بمكانين فإني غير لائمهم أنا على وقساتهم لمن قبلي من الناس أهل الفضل قد حسدوا كان بفيتم كم نجارنيوت سمكانياتهم راسوش فضل سلال لين يتمكانيو مان سلازي أنينم ياللين يجمرلين الناسونم ياللاتشون يجمرلاتشون أنينم إدقتي يجمرين الناسونم كاتلاتشون يجمرلاتشون دمالا ይሄ ፈضልን ያሳያል ሰውን የሚመቀኝ ሰው ደግሞ አላህ ላይ ነው ተቃውሞ ያደረገ ያለው ትልቅ አደብ ማጣት ነው አላህ እገሌን ለምን ሀብታም አደረከው በራሴ ርዝቅ ምን አገባ እገሌን ለምን አዋቂ ያደረከው እገሌን ለምን ተሰሚ ያደረከው ለምን ተወዳጅ ያደረከው ለምን ቆንጆ ያደረከው አላህ አይደለም ያደረገው ልቀይረው ትችላለህ አንተ ይሄ ትልቅ በሽታ ነው በየስራችንም ውስጥ ገብቶ የሚያምስና የሚያበጣብጥ ቤተ ዘመድን ጓደኛን የሥራ ባልደረባን የሚያምስ ከብዙ በሽታዎች መካከል አንዱ ነው አላህ ይፈውሰን አላህ ያሽረን ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم احمي حوزة الدين وألف بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين وانصرهم على أعدائهم يا قوي يا متين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم سبسكرايب بمرق بيتساب يهرو